ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በሶስቱ ከተማ ውስጥ የምትገኙ መሬት ይገመሳል። መሬት ይገመሳል። ከተማው ይፈርሳል። ከተማው ይፈርሳል። መብረቅ ይወርዳል። መብረቅ ይወርዳል። በእነዚህ ሶስት ከተማ ውስጥ የምትኖሩ ተዘጋጁ፣ ተጠንቀቁ። መሬቱ ይገመሳል። ከተማው ይፈርሳል። መብረቅ ይወርዳል። ንስሐ ገብታችሁ ነፍሳችሁን አድኑ። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ጽናት ብርታት እንዲኖረን ለንስሐ እንድንበቃ መንፈስ ቅዱስ ላክልን። ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ወላዲተ አምላክ ብለህ ስለ ቅዱሳን መላእክት ስለወደድካቸው ስለመረጥካቸው ቃል ኪዳን ስለሰጣቸው ብለህ ጌታ ሆይ ለአብርሃም ለይስሐቅ ለያዕቆብ በገባኸው ቃል ኪዳን መሰረት ጌታዬ አምላኬ ፈጣሪ ኢየሱስ ክርስቶስ ሆይ ማረን፣ እራራልን፣ ይቅር በለን። ኢትዮጵያን ይቅር በል። ለዓለም ሁሉ ሰላም ስጥ። የሚሻለውንና የሚበጀውን አንተ አድርግልን። ጌታ ሆይ በየሆስፒታሉ የተኙትን፣ በእስር ቤት ያሉትን፣ በጦር ሜዳ ያሉትን ጌታ ሆይ በስደት ያሉትን፣ በመከራ በስቃይ ውስጥ ያሉትን አንተ በቸርነትህ ጎብኛቸው፣ እያቸው። ጌታ ሆይ ማረን፣ እራራልን፣ ይቅር በለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለም ድረስ አሜን። ይህ የማስተላለፍላችሁ አስቸኳይ መልእክት መጀመሪያ 2 ጥቅስ አነብላችኋለሁ። አንደኛው መልእክት እሱ ስለሆነ አስቸኳይ መልእክት። አንደኛው እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 24 ቁጥር 4 አንብቡት ገብታችሁ። ትንቢቱ ይሄ ነው። ትንቢተ ኢሳይያስ ምዕራፍ 24 ቁጥር 4 ላይ እንዲህ ይላል። ምድር አለቀሰች፣ ምድር አለቀሰች ረገፈችም። ዓለም ረገፈች፣ አመፀች፣ ረገፈች። የምድር ሕዝብ ታላላቆችም ደከሙ፣ ምድርም ከሚቀመጡባት በታች ረከሰች። ሕጉን ተላልፈዋልና ሥርዓቱንም ለውጠዋልና ቃል ኪዳኔንም አፍርሰዋልና ስለዚህ በእርሷ ላይ የተቀመጡ ሰዎች ይቀጣሉ። በደንብ ስሙ። የመጀመሪያው ምዕራፍ ትንቢተ ኢሳይያስ 24 ቁጥር 4 ምድር አለቀሰች ረገፈች፣ ዓለም ደከመች ረገፈች። የምድር ሕዝብ ታላላቆችም ደከሙ፣ ምድርም ከሚቀመጡባት በታች ረከሰች። ሕጉን ተላልፈዋልና ሥርዓቱንም አፍርሰዋልና
ቃል ኪዳኔንም አፍርሰዋልና ስለዚህ በእርሷ ላይ የተቀመጡ ይቀጣሉ። ሶስተኛ ልድገምላችሁ፣ በደንብ ያዙ። ምድር አለቀሰች ረገፈችም፣ ዓለም ደከመች ረገፈችም። የምድር ሕዝብ ታላላቆች ደከሙ፣ ምድርም ከሚቀመጡባት በታች ረከሰች። ሕጉንም ተላልፈዋልና ሥርዓቱንም ለውጠዋልና ቃል ኪዳኔንም አፍርሰዋልና ስለዚህ በእርሷ ላይ የተቀመጡ ሰዎች ይቀጣሉ። ሁለተኛው ጥቅስ ትንቢተ ኢሳይያስ ምዕራፍ 33 ቁጥር 9። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 9። ምድሪቱ አለቀሰች፣ ምድሪቱ አለቀሰች እረከሰችም፣ ሊባኖስ አፈረ ተለወጠም ጠወለገም፣ በእርሱ እንደተቃጠለ እሳት ይሆናሉ። ልብ በሉ። አሁንም ይህንን አነብላችኋለሁ። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 9 ምድሪቱ አለቀሰች ረከሰችም፣ ሊባኖስ አፈረ ጠወለገም፣ በእሳት እንደተቃጠለ እሳት ይሆናሉ። አዎ እሳት አለ። እደግመዋለሁ። ምድሪቱ አለቀሰች፣ ምድሪቱ አለቀሰች። በደንብ አዳምጡ። ምድሪቱ አለቀሰች ከሳችም፣ ሊባኖስ አፈረ ጠወለገ፣ በእሳት እንደተቃጠለ እሳት ይሆናሉ። ተመለሱና ንስሐ ግቡ፣ ተመለሱና ንስሐ ግቡ። የማቴዎስ ወንጌል ምዕራፍ 18 ቁጥር 3። የማቴዎስ ወንጌል ምዕራፍ 18 ቁጥር 3 እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግሥት ከቶ አትገቡም። የማቴዎስ ወንጌል ምዕራፍ 18 ቁጥር 3 እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግሥት ከቶ አትገቡ። እውነት እውነት እላችኋለሁ ካልተመለሳችሁ፣ ንስሐ ካልገባችሁ፣ እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥተ ሰማያት ከቶ አትገቡም። ወደ መንግሥተ ሰማያት ከቶ አትገቡም። መንግሥተ ሰማያት መግባት አትፈልጉም? ሁላችሁም መንግሥተ ሰማያት መግባት አትፈልጉም? እስቲ አሁን እንግዲህ ንባቡ ይሄን ይመስላል። ሦስቱንም ጥቅስ ሰጥቻችኋለሁ። ከመጽሐፍ ቅዱስ ነው መልእክቱ። አስቸኳይ መልእክቱ ይሄ ነው። ይህን መጽሐፍ ቅዱስ ገብታችሁ አንባችሁ ያልተጸጸታችሁ ያልተመለሳችሁ ልብ በሉ። አሁን ምድር አለቀሰች፣ እኛን መሸከም አቃታት። ሰዎችን መሸከም አቅጧት አለቀሰች። ምድር አለቀሰች፣ ዓለም ከሳች፣
ዓለም ተዋረደች። መነኮሳት ምድርን ያስለቀሳችሁ ባህታውያን መነኮሳት የላችሁ? እስቲ ራሳችሁን ጠይቁ። መነኮሳት ከገዳማቸው ወጥተዋል፣ ዓለማውያን ሆነዋል። ባህታውያን መነኮሳት ምድሪቱን ያስለቀሳችሁ ያሳዘናችሁ፣ እስቲ ራሳችሁን ጠይቁ። ምን እያረግን ነው ብላችሁ ራሳችሁን ጠይቁ። ሁለተኛ ካህናት እስቲ ራሳችሁን ጠይቁ። ምድርን አስለቅሳችኋል፣ ምድርን አሳዝናችኋል። ሕዝቡ እየተቀጣ ነው። በእኛ ምክንያት፣ በካህናት ምክንያት ሕዝብ እየተቀጣ ነው። እነሱ ከሌሉ ደግሞ እናንተ አትኖሩ። በተለይ በየከተማው ያላችሁ በዓለም ያላችሁ ካህናት በተለይ በዓለም ያላችሁ ካህናት እስቲ ራሳችሁን ጠይቁ። ምንድነው ምድርን ያስለቀስነው? ምንድነው እግዚአብሔርን ያሳዘንነው ብላችሁ እስቲ ሁላችሁም ካህናት ወደ ራሳችሁ ተመለሱና ራሳችሁን ጠይቁ። ወጣቶች፣ ሴቶች፣ ወንዶች፣ ወጣቶች ምድርን ያስለቀስነው በምንድን ነው? ምንድነው ምክንያቱ በሉና እግዚአብሔርን ጠይቁ እስቲ። ወጣቶች የምታልቁትም እናንተ ናችሁ። ወጣቶች፣ ወጣት ሴቶች፣ ወጣት ወንዶች እግዚአብሔርን ያሳዘንነው ምድርን ያስለቀስነው ምን አድርገን ነው በሉ እስቲ። ልጅ አስወረዳችሁ፣ ልጅ አስወረዳችሁ፣ ነፍስ የገደላችሁ፣ ደም ያፈሰሳችሁ፣ የሰረቃችሁ፣ የዋሻችሁ፣ ሱሰኛ የሆናችሁ፣ ሌሊትና ቀን የምትሰክሩ ሰካራሞች ምድር አለቀሰች። እስቲ አንተን መሸከም አልችልም፣ አንቺን መሸከም አልችልም ብላ ምድር አደራዋን ለመመለስ አለቀሰች። እስቲ ራሳችሁን ጠይቁ። ቅንዝረኛ ሽማግሌዎች፣ እናቶች፣ አባቶች፣ እናንተ አረጋውያን እስቲ ራሳችሁን ጠይቁ። ምድር ለምንድን ነው አልሸከማለች? ምድር ለምን አለቀሰች? ወታደሮች፣ ነጋዴዎች፣ ፖሊሶች፣ የመንግስት ባለስልጣኖች፣ ጉቦኞች፣ ግፈኞች ምድር አለቀሰች። አልሸከምም ማለት ምን ይሻላል? እስቲ ራሳችሁን ጠይቁ። ምን እናድርግ በሉ እስቲ። ምን እናድርግ? የእስጢፋኖስ አምላክ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ምን እናድርግ በሉ እስቲ። ዮሐንስ ምን እናድርግ በሉ። እስጢፋኖስ ምን እናድርግ በሉ። ጌታ ኢየሱስ ክርስቶስ ወይ ምን እናድርግ በሉ። ጌታ ኢየሱስ ክርስቶስ ወይ ምን እናድርግ? በድለናል፣ አጥፍተናል በሉ። በተለይ ጉቦኞች፣ ግፈኞች፣ በግፍ መንገድ የምትሄዱ ባለስልጣኖች፣ ወታደሮች፣ ነጋዴዎች፣ የምታጭበረብሩ የምትሰርቁ ነጋዴዎች ግፉ መጥቶባችኋል፣ ተሰፍሮ ፈሶባችኋል። እያጭበረበራችሁ እየሰረቃችሁ ሸክላ በርበሬ ነው ብላችሁ የሸጣችሁ፣ ጀሶ እንጀራ አርጋችሁ የሸጣችሁ፣ የጀሶ እንጀራ ያበላችሁ፣ የሙዝ ቅቤ የሸጣችሁ፣ ዘይት ላይ መርዝ የጨመራችሁ ነጋዴዎች፣ ገንዘብ ለማግኘት የተስገበገባችሁ ስግብግቦች ምድር አለቀሰች። በቃ አንተን አልሸከምም፣ በሯን ዘጋች እና እንዴት ይሻላል? ሰው ሳይበላ ሳይጠጣ መኖር አይችልም። አሁን ግን ምድር ግፍ በዛባት፣
ጠንቋዮች፣ ሐሰተኞች፣ አስማተኞች፣ መተተኞች በምድር ላይ ግፍ የፈጸማችሁ፣ አንዱን ያሳበዳችሁ፣ አንዱን ያከሰራችሁ መተተኞች፣ ጠንቋዮች፣ በድግምት የምትጠነቁሉ ደጋሚዎች፣ ዛራንጋሾች፣ ለምድር ሸክም የሆናችሁ አሁን ምድር አለቀሰች። ምድሪቱ አለቀሰች። በእኔ ላይ ያኖርከው ሕዝብ ካደ። ጠንቋይ ቤት ነው የሚሰለፈው፣ አስማተኛ ነው የሚከተለው፣ ጣዖት ነው የሚያመልከው። እንዴት ላድርግ? አለቀሰች ምድር አለቀሰች። ደግሞ ፈጣሪዋ ሰማይና ምድርን የፈጠረ እግዚአብሔር ስለሆነ ይቀጣል። በሰላም አትውሉም፣ በሰላም አታድሩም፣ በሰላም አትወጡም፣ በሰላም አትገቡም። ሁሉም ይመለስ፣ ሁሉም ንስሐ ይግባ፣ ሁሉም ይጸጸት። ባይሆን እንኳን ነፍሳችሁን አድኑ። ከመዓቱ ከመቅሰፍቱ ነፍሳችሁንም ለምን አታድኑ? ለምን ነፍሳችንን አናድን? ለምን ወደ ነፍሳችን አንመለስ? ስንት ቀን እንኖራለን? ሞት እንደሆነ ድንገት እኮ ነው። ጠዋት አለ ሲባል ማታ ሞቶ የሚያድር፣ ማታ አለ ሲባል ጠዋት ሞተ ብሎ ጡሩምባ የሚነፋለት። ይሄ እኮ ነው ህዝቡ። ይሄ እኮ ነው ወገን። ገንዘብ አለኝ ንብረት አለኝ እንትን አለኝ ጥለኸው ነው የምትሄደው። ምን ያደርግልሃል? ምን ያደርግልሻል? እህትህን እያሳዘን፣ ወንድምሽን እያሳዘን፣ አባትህን እያሳዘን፣ እናትህን እያሳዘን፣ ወገንህን እያሳዘን፣ ያንተ ሹመት፣ ያንተ ስልጣን፣ ያንተ ገንዘብ፣ ያንተ ንብረት ምን ያደርግልሃል? ወገን ደስ ሲለው ነው፣ ህዝብ ደስ ሲለው ነው፣ እግዚአብሔርም ደስ የሚለው። ምን ያደርግላችኋል? ምን ይጠቅማችኋል? በመላው ዓለም ያላችሁ፣ በሀገር ውስጥ በውጭ ሀገር ያላችሁ፣ ምድር አለቀሰች። ግፍ በዛባት፣ መከራ በዛባት። እንደ እስስት መልኩን እየለዋወጠ መከራ በዛ፣ ሐሰተኛ በዛ፣ ተሳዳቢ በዛ። የሚሳደብ የሚተች የሚዋሽ የሚዘሙት የሚሰርቅ ጣዖት የሚያመልክ በዛ። አለቀሰች ምድሪቱ አለቀሰች። በቃ እንዴት ይሻላል? እጃችንን ታጥበን ምላሳችንን ሰብስበን ንስሐ ገብተን ወደ አምላካችን ወደ እግዚአብሔር ብንመለስ፣ አዎ ምድር ደስ ብሏት እህል ታበቅላለች፣ ምርት ይታፈሳል፣ ሰው በሰላም ወጥቶ በሰላም ይገባል። ዝናብ በወቅቱ፣ ነፋስ በወቅቱ፣ ፀሐይ በወቅቱ፣ ጨለማ በወቅቱ፣ ብርሃን በወቅቱ፣ ሁሉም ጊዜውን ጠብቆ ይፈራረቃል። እናቶች፣ አባቶች፣ ሙቀቱ የለህ፣ ዝናቡ የለህ፣ ነፋሱ የለህ፣ እሳቱ የለህ፣ ሁሉም መቅጫ ከሆነ መኖር አንችልም። እባካችሁ ስሙኝ፣ እባካችሁ እግዚአብሔር የሚቸግረው ነገር የለም። ለእኛ ግን ችግር ነው። ለኃጥአን የወረደ ለጻድቃን ይተርፋል። ኃጢአተኞች ባመጡት ጣጣ፣ ኃጢአተኞች ባመጡት ቅጣት ጻድቃን ይቀጣሉ። ስንት ጻድቃኖች አሉ። ኃጢአተኞች ተሰብስበው፣ ኃጢአተኞች ሌሊትና ቀን ባመጡት ክህደት፣
ባመጡት ክፋት ባመጡት ግፍ ጻድቃን ላይ ይወድቃል። ለኃጥአን የወረደ ግፍ ቅጣት ለጻድቃን ይተርፋል። ምድሪቱንም አታሳዝኑ፣ እግዚአብሔርንም አታሳዝኑ፣ ሕዝቡንም አትቅጡ። በእኔ ምክንያት እባክህ እግዚአብሔር ሆይ ይህንን ሕዝብ አትቅጣው ብላችሁ ተመለሱ። ንስሐ ግቡ፣ ንስሐ ግቡ። መንግሥተ ሰማያት ቀርባለች። ንስሐ ግቡ፣ ተመለሱ። አይጠቅማችሁም። የሚጠቅማችሁን ነው እየነገርኳቸው ያለሁት። ሁለተኛ ለአሜሪካ ነው። ሁለተኛ ለአሜሪካ ነው ዛሬ መልእክት የማስተላልፈው። በዋሽንግተን ዲሲ፣ በኒውዮርክ፣ በሚኒሶታ፣ በዋሽንግተን ዲሲ፣ በኒውዮርክ፣ በሚኒሶታ፣ በአሜሪካ ውስጥ በእነዚህ 3 ከተማ ውስጥ ያላችሁ፣ በዋሽንግተን ዲሲ ከተማ ውስጥ ያላችሁ፣ በኒውዮርክ ከተማ ውስጥ ያላችሁ፣ በሚኒሶታ ከተማ ውስጥ ያላችሁ፣ በአሜሪካ 3ቱ ከተሞች ውስጥ በአሜሪካ ከተማ ውስጥ በእነኚህ በ3 ከተማ ውስጥ በዋሽንግተን ዲሲ ከተማ፣ በኒውዮርክ ከተማ፣ በሚኒሶታ ከተማ የምትገኙ በ3ቱ ከተማ ውስጥ የምትገኙ መሬት ይገመሳል። መሬት ይገመሳል። ከተማው ይፈርሳል። ከተማው ይፈርሳል። መብረቅ ይወርዳል። መብረቅ ይወርዳል። በእነዚህ 3 ከተማ ውስጥ የምትኖሩ ተዘጋጁ፣ ተጠንቀቁ። መሬቱ ይገመሳል። ከተማው ይፈርሳል። መብረቅ ይወርዳል። ንስሐ ገብታችሁ ነፍሳችሁን አድኑ። በኒውዮርክ፣ በዲሲ፣ በሚኒሶታ ያላችሁ ግፈኞች፣ ክፉ ሰዎች፣ የማይጠቅማችሁን የተከተላችሁ፣ ሰይጣን ያመለካችሁ፣ ግብረ ሰዶም የሆናችሁ፣ ያላወቃችሁትን ክፋት እየፈጸማችሁ ነውና ክርስቲያኖች፣ እስላሞች፣ ካቶሊኮች፣ ፕሮቴስታንቶች፣ ሌሎች በእነዚህ በ3 ከተማ ውስጥ የምትኖሩ እግዚአብሔር አዝኗል። እግዚአብሔር አዝኗል። በእነዚህ በ3 ከተማ ውስጥ መዓት መቅሰፍት ይመጣል። ስሙ ስሙ። በእነዚህ 3 ከተማ ውስጥ የምትኖሩ ስሙ፣ ተመለሱ፣ ንስሐ ግቡ። ለፈረንጆቹም በየቋንቋቸው ተርጉማቸው አስተላልፉልኝ። ለሚሰሙ ተርጉም በየቋንቋቸው፣ ለሁሉም በየቋንቋ በሚገባቸው ቋንቋ ተርጉማችሁ አስተላልፉልኝ። አሜሪካኖች በዚህ 3 ከተማ ባለፈው ስለ ካሊፎርኒያ ነግሬያችሁ ተፈጽሟል። አሁን ደግሞ በእነዚህ 3 ከተማዎች የምታዩት ነገር አለ፣ የምሰሙን ነገር አለ። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ተመልሳችሁ ንስሐ ገብታችሁ ዳኑ። ከተማዋንም በጸሎትና በጾም እግዚአብሔርን በመማፀን አድኗት፣ ከመፍረስ ከመገመስ አድኗት። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ ከኢትዮጵያ ቀጨኔ መድኃኔዓለም አካባቢ። እናቶች፣ አባቶች፣ እህቶች ይህ 2 መልእክት
ለብዙ ሰው እንዲደርስልኝ ሼር፣ ላይክ፣ ሰብስክራይብ በማድረግ አድርሱልኝ። ስማ ስማ ጆሮ ያለው ይስማ። ባትሰሙኝ ይህን መልእክት፣ ባታዳምጡኝ ይህን መልእክት መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ወዮ ወዮ ወዮ! ደህና ደሩ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም